ወደዚህ ድንቅ ቦታ ለመድረስ ውቅያኖሶችን ማቋረጥ ያስፈልጋል። ከ6000 በላይ ኪሎ ሜትሮችን መጓዝ ይጠይቃል። በዓለም ዙሪያ ብዙ ተጉዣለሁ፣ ነገር ግን እንደዚህ አይነት ጉዞ አጋጥሞኝ አያውቅም። ስለዚህ ቦታ አስቀድሜ ፎቶዎችን፣ ቪዲዮዎችንም ተመልክቻለሁ። ነገር ግን ይህ ቦታ እኔ ላይ ለፈጠረው ስሜት ምንም ነገር ሊያዘጋጀኝ አልቻለም። ምክንያቱም እንደነዚህ ያሉ ቦታዎች በምድራችን ላይ ጥቂት ናቸው። ተወልጄ ያደግኩት ደሴት ላይ ቢሆንም በዚህ ልክ ከመሬት የተራራቀ አይደለም። በእርግጥ ሰዎች እዚህ ላይ ይኖራሉን? ህይወት ምን ይመስላልን? ዛሬ በምድራችን ካሉ ትልቅ በጣም ርቀው ካሉ ደሴቶች መካከል 3ቱን እንጎበኛለን። እነዚህ ደሴቶች እያንዳንዳቸው የተለያየ አህጉራት ቅርብም ናቸው። እንዲሁም የራሳቸው አስደናቂ ታሪክም አላቸው። ጉዞአችንን የምንጀምረው ከ3ቱ ደሴቶች መካከል በአንጻራዊነት ከምድር ብዙም ካራቀችዋ ከፋሩ ደሴት ነው። ይህቺ ምድር የጥንቶቹ የቫይኪንጎቹ ሀገርም ናት። ከሰው ቁጥር ይልቅ በጎች የሚበዙባት ልዩ ስፍራ ናት። ከውቅያኖሶች በታች ተቆፍረው የተሰሩ አስደናቂ ዋሻዎች መገኝም ናት። እዚህ ሲሆኑ የብቸኝነትና የርቀትም ስሜት ይሰማዎታል። ሆኖም ግን ከዓለም ያን ያህል የራቀ አይመስልም። ቀጥለን የየመን ወደምትገኘው ሶኮትራ እንጓዛለን። ይህቺ ደሴት በምድር ላይ ያለች ሳትሆን መልክዓ ምድሯ ሙሉ በሙሉ ሌላ ፕላኔት ነው የሚመስለው። በዓለማችን ላይ እጅግ ብርቅዬ የሆነው የእጽዋት መገኛ የሆነው ስትሆን ከነኚህ መካከል ብቸኝነትና የገለልተኝነት ምልክት የሆነውን በብርቅይነቱ የሚታወቀውን ድራገን ደም ዛፍ ይገኝበታል። ይህ መገለል የመጣው በባህር ብቻ ሳይሆን በጂኦግራፊ አቀማመጥ እና በፖለቲካዊ ምክንያቶች ጭምር ነው። በመጨረሻም በዓለም ላይ እጅግ በጣም ርቃ ወደምትገኘው ሰው ወደማይኖርባት ቅድስት ሄሌና እናመራለን። በአትላንቲክ ውቅያኖስ መካከል ወደምትገኝ እንደ ተፈጥሯ እስር ቤት የምታገለግል ደሴትም ናት። ጎረቤትም ሀገር የላትም። ወደ እርሷ ወደሚያደርስ መንገድም የለትም። እንዲሁም አንዴ ከገቡ ማምለጫ የለም። ከ500 ዓመት መገለል በፊት ከ500 ዓመት በላይ የቆዩትን ደሴቶች እንጎበኛለን። ከሰሜን አትላንቲክ ውቅያኖስ እምብርት አይስላንድ እና በኖርዌይ መካከል የፋሩ ደሴቶች ይገኙባታል። ከቀሪው ዓለም ተነጥሎ የቆዩ 18 ትንንሽ ደሴቶችን አቅፋ የያዘች በድምሩ 50 ሺህ የሚጠጉ ሰዎች የሚኖሩባት ልዩ ምድር ናት። በእነኚህ ደሴቶች ውስጥ እንደነኚህ ያሉ መንደሮችን ታገኛላችሁ። እነኚህ ቤቶች ውስጥ የሚኖሩት 18 ሰዎች ብቻ ናቸው። ከባህር ወለል በታች 7 ሜትር ጥልቀት ያለው በዓለማችን ላይ የመጀመሪያውን የትራፊክ አስፋልቶች ገንብተዋል። በድምሩ 25 ዋሻዎች ሲኖሩ 4ቱ ከባህር ወለል በታች ናቸው። ቀሪዎቹ ደግሞ ተራራዎችን ጥሰው የተሰሩ ናቸው። የመጀመሪያዎቹ ዋሻዎች የተገነባው በ1960ዎቹ ሲሆን ረጅሙ ዋሻ ደግሞ 11 ኪሎ ሜትር ይረዝማል። ደሴቲቱ ላይ ደርሰናል። ከአውሮፕላን ማረፊያው ቀጥሎ የምናገኘው የመጀመሪያው ፏፏቴ ነው። እንኳን በደህና ወደ ፋሩ ደሴት መጣችሁ። እሷ የምትኖረው እዚህ ነው፣ በዓለም ዳርቻ። እዚህ ምን ትሰሪያለሽ? ተፈጥሮን እያደነኩ በየቀኑ ውላለሁ። በተራራዎች ላይ በእግር ጉዞ ቀኖቼን አሳልፋለሁ። እቺ የፋሩ ደሴቶች ከተማ ናት። ምንም እንኳን የፋሩ ደሴቶች ትንሽ ብትሆንም ብዙም የማይታወቁና በአትላንቲክ ውቅያኖሶች መካከል ተነጥላ የሚገኙ ቢሆንም ብዙ ትላልቅ ሀገራት ያልደረሱበትን ስኬት አሳክተዋል። በዓለማችን ላይ የመጀመሪያውን ባህር ውስጥ ትራፊክ መንገዶችን የገነቡ ቢሆንም እዚህ ዋሻ ውስጥ ነው። አሁን ካለንበት ቦታ በታች ውቅያኖሶች አሉ። ወደ አዳባባዩ እየተጠጋን ነው። ተመልከቱ። ከውቅያኖሶች በታች ነን። መንገዱ ወደ ቀኝና ወደ ግራ ይከፈላል።
ይህን አስቡት፣ በእነኚህ ደሴቶች ለሚኖሩ 50,000 ሰዎች ብቻ እንዲህ ያሉ በርካታ ዋሻዎች ተገነቡ። አሁን ያለን ከውቅያኖሶች በታች ነው። ይህ የሚያሳየው እዚህ ያሉ ዜጎች በዓለም ላይ ካሉ ሌሎች ሀገራት አንጻር ያላቸውን ከፍተኛ ጥረት ያለውን መንገድ የገነቡ ናቸው። ይሄ ተራ ትራፊክ መስመሮች አይደሉም። በተፈጥሮ መካከል የተቀረጹ የኢንጂነር ድንቅ ስራዎች ናቸው። አሁን ያለነው የቫይኪንጎች መንደር ነው። ይሄ በዓለማችን ላይ እጅግ ጥንታዊ የሆነው ቫይኪንጎች መንደር አንዱ እንደሆነ ይነገርለታል። እዚህ የሚነገረው በአካባቢው ቋንቋ አንዱ እንደሆነ ይነገራል። ከጥንታዊ ጀምሮ የኖርዲክ በፋሮኛ ቋንቋ ነው። የነዋሪዎቻቸው ልማድና የአኗኗራቸው ዘይቤ አሁንም ድረስ የድሮውን ሰሜናዊ መንፈስ ተላብሶታል። እንዲሁም የፋሩ ስም ራሱ የበጎችን ደሴት ማለትም ነው። እዚህ እስር ቤት አለ፣ ነገር ግን ከለመድነውና ከምናውቀው ለየት ያለ እስር ቤት ነው። ጠባቂዎች የሚቆሙበት እሾሃማ ግድግዳዎች የሉም። ከባድ ወንጀል የፈጸመ እስረኞች እዚህ አይቀመጡም፣ ወደ ዴንማርክ ይላካሉ። ይህ ደግሞ በፋሩ ደሴት መካከል ትልቁ ሐይቅ ነው። አሁን የደሴቱ ነዋሪዎች እንዴት እንደሚኖሩ እንመለከታለን። የፋሩ ደሴቶች አኗኗር ይህን ይመስላል። ይህ የኔ መኖሪያ መንደር ነው። ሳንዳቫጎር የምትባል ትንሽ መንደር ናት። ያ የምታየው ደግሞ የኔ ቤት ነው። በኋላው የሴቶች ቤት ፈረሶችን ለማየት በዚህ በኩል እንሂድ። ኦ ፈረሶች አሉሽ? አዎ አሉ። የአይስላንድ ፈረሶች ናቸው? አዎ የአይስላንድ ፈረሶች ናቸው። እናንተ ሰላማዊ የምኖሩ ይመስለኛል። ልክ ነኝ? አዎ እንደዛ ነው። ይህን ቦታ የምድር መጨረሻ ገነት ይጠሩታል። እናንተ ከዓለም በጣም የተነጠላችሁ አይደላችሁም፣ ለመነጠል የቀረባችሁ እንጂ። እኔ ግን የተገለልን ይመስለኛል በሆነ በኩል። አሁን የራሳችን መንገድ አለን። ወደ ዴንማርክና ወደ ሌሎች ቦታዎች የሚሄዱ መርከቦችም አሉ። ፈረሶች ስለሚያውቁሽ ነው ወደ አንቺ የሚመጡት? አዎ እነሱ ያውቁኛል፣ ድምፄንም ይለዩታል። በእውነት እንደ ጠራናቸው ሁሉ ወደኛ እየመጡ ነው። የዚች ስም ክሪስፓ ነው። ሌላኛዋ ደግሞ ሳሪያ ትባላለች። ዋው በጣም የሚያማምሩ ናቸው። መንካት ትችላለሁ? አዎ ይቻላል። እሷ በጣም ስሜታዊ ናት፣ በጣም ትጠነቀቃለች። ይችኛዋ ደግሞ በጣም ትወዳለች፣ እኔም ወዳታለሁ። የፋሩ ደሴቶች ነዋሪዎች የሚኖሩት በዚህ መልኩ ነው። ቤቶቻቸውም እንደምታዩት ናቸው። የገቢ ምንጫቸውም ከ90% በላይ የሚገኘው ከአሳ ሀብት ነው። የመጣንበትም ዋና ምክንያት ይህ ነው። የአሳ ሀብትና የሳልም ኢንዱስትሪ ባይኖር ኖሮ እዚህ አንኖርም ነበር። ታዲያ ፋሩ ደሴት ተወላጆች ኖት? አዎ የፋሩ ደሴት ተወላጆች ነን። ታዲያ ቅድመ አያቶችሽ ቫይኪንጎች ናቸው? አዎ ቫይኪንጎች ናቸው። ከኖርዌይ ኪንጎች የመጡ ናቸው። ከስኮትላንድ እና ከቫይክ የመጡ ናቸው። ከኬልቲክ ህዝቦች ጋርም ከነበሩት ይገናኛሉ። ከዚህ በፊት ዓለምን በባህር ሲያዳርሱ ነበር ማለት ነው። ከ1000 ዓመታት በፊት ወደ አይስላንድ እና ወደ ግሪንላንድ ወደ ካናዳም ተጉዘው ከ1000 ዓመታት በፊት እነኚህ ደሴቶች ከሰሜንና በምዕራብ በኩል ይጓዙ ለነበሩ ቫይኪንጎች ማረፊያ ነበር። ዛሬም ድረስ ደሴቶቹ ያንን የመረጋጋትና የመገለል ስሜት ጠብቀው ይኖራሉ። ቫይኪንጎች በባህር በመርከብ ሲጓዙ እንዲሁም በሰሜን አውሮፓ ጦር መሪዎች ከስካንዲኔቪያ አገራት የተነሱ እነኚህ ደፋር ተጓዦች በእንጨት በተሰራ ግዙፍ መርከባቸው ማናቸውንም ማዕበል በመቋቋም አዳዲስ አህጉራትን እያገኙ ወደ ባህር ይጓዙ ነበር። በጦር ሜዳ ያላቸው ብርታትና የጥንታዊ አኗኗራቸው ምስጢር እነኚህ የያዙ ተዋጊዎች የዓለምን ካርታ በመቀየር የንግድ መስመሮችን በመቆጣጠር የዘመናትን የቆዩ ስማቸውን በታሪክ መዝገብ ላይ በወርቃማ ቀለም ላይ ያሰፈሩ ናቸው። ይህን ቦታ በጣም እወደዋለሁ። ሰላሙንም እወደዋለሁ። የአየር ሁኔታውንም እወደዋለሁ። ተፈጥሮውንም እንዲሁ። ወደ ትልቅ ከተማ በፍጹም አልሄድም፣ በፍጹም አላደርገውም። 7 ዓመትሽ ነው? አዎ የ17 ዓመት ልጅ ነኝ። ሄይ ቤታችሁ ስለተቀበላችሁኝ አመሰግናለሁ። ምንም አይደል። እንኳን ደህና መጣችሁ። እኛ
እጅግ ልዩ እንደሆንን ይሰማናል። የህዝባችን ቁጥር 55,000 ቢሆኑ ለሰዎች መናገር በጣም ደስ ይለኛል። ይህ በጣም አሪፍ ነገር ነው ብዬ አስባለሁ። ስለ ፋሩ ደሴት ስትነግሪያቸው ሁሉም ሰው ያውቀዋል? አይ የት እንደሆነ ስጠይቃቸው ብዙዎቹ አያውቁም። እንዲያውም በአውሮፓ ውስጥ ያሉ ሰዎች አያውቁትም። እዚህ ያሉትን ወጣቶች ማወቄ በጣም ደስ ይለኛል። ትልቅ የጓደኝነት ስብስብ መፍጠር ቀላል ነው። ሁሉም ሰው እርስ በእርስ ይተዋወቃል። ሁሉም ሰው ይተዋወቃል። በወደፊት ህይወትሽ ከዚህ ለመውጣት ታቅጃለሽ ወይስ ለዘላለም እዚህ ትመለሻለሽ? እናቷ ፊት ይህ ጥሩ ጥያቄ ነው። እሷ እናቷን እያየች አይ እንደምትል አውቃለሁ። እኔ አላውቅም። በፋሩ ደሴት የህይወትን ዘመን እርግጠኛ አይደለሁም። እኛ ከዓለም በጣም የተለጠነ በበጋ ወቅት በጣም ውብ ነው። ቤተሰቦቻችንም እዚህ አሉ። ይህ እውነተኛ የፋሩ ቤተሰብ ነው። ታዲያ አንቺ ዴንማርካዊ አይደለሽም? አይደለሁም። እኔ ፋሮአዊ ነኝ። አገሪቱ የዴንማርክ አካል አይደለች? አዎ፣ አገሪቱ የዴንማርክ አካል ናት። ነገር ግን ከዴንማርክ ጋር የባህል ትስስር አይሰማንም። እኛ የራሳችን ማንነት አለን። የራሳችን ባንዲራ፣ የራሳችን ቋንቋ አለን። የራሳችን ብሔራዊ መዝሙር አለን። ጥቂቱን መዘመር ትችያለሽ? ይህ በፋሩ ደሴት የሚለበስ ባህላዊ ልብስ ነው። በእርግጥም የሚኮሩበት ባህል እንዳላቸው ቋንቋቸውንም ባህላቸውንም አገራቸውንም ምን ያህል እንደሚወድ ማየት ይቻላል። ምንም እንኳን የዴንማርክ አካል ቢሆኑም ወጋቸውን ግን አሁንም ጠብቀው ይኖራሉ። እነኚህ ልብሶች በልዩ ልዩ ባህላት በብሔራዊ ቀናቸውና በሰርግ ስነ ስርዓት ይለብሷቸዋል። እዚህ ያሉት ልብሶች ብዙም ንብርብሮች አሏቸው። በቀሚስ ውስጥ እንኳን ሙቀት እንዲሰማ ያደርጋሉ። ምክንያቱም እዚህ አካባቢ ሁልጊዜ ብርድ ነው። ይህ ደግሞ ባህላዊ ዳንሳችን ነው። 2 እርምጃ ወደ ግራ፣ 1 እርምጃ ወደ ቀኝ እያልን እንደንሳለን። በእነዚህ ባህላዊ ልብሶቻችን ወገን በሰርግ ስነ ስርዓቶች ላይ ይህንኑ የምንጨፍረው። አሁን ያለነው ከአንድ ቤተሰብ ውስጥ ነው። አመሰግናለሁ። ምንም አይደል። እንኳን በደህና መጣችሁ። እዚህ ከሴቶች ይልቅ ወንዶች ይበዛሉ። በፋሩ ደሴቶች ከሴቶች አንጻር 2000 የሚበልጡ ወንዶች አሉ። ለዚህ ነው ደሴቲቱ ሴቶች የሚያስፈልጓት። ለዚህ ነው ብዙ ሴቶች ከውጭ ሀገር ወደዚህ የሚመጡት። ገባኝ። የሴቶች ተፈላጊነት እዚህ ከፍተኛ ነው ማለት እንዴት እንደተዋወቃችሁ ልትነግሩን ትችላላችሁ? መጀመሪያ የተዋወቅነው ኢንተርኔት ላይ ነው። ከዚያ ዴንማርክ ውስጥ ተገናኘን። በመጨረሻም ወደዚህ መጣው። በጣም ጥሩ። ስለተቀበላችሁን እናመሰግናለን። ወደ ሌላኛው ምስጢራኛው ዓለም ወደ ሶኮትራ እንኳን በደህና መጣችሁ። ከ6 ሚሊዮን ዓመታት በላይ ከአፍሪካና ከአረቢያ ባህል ገብ ተነጥላ የቀረችው ይህቺ ደሴት ከምድር ላይ ከማይገኙ እጽዋት ውስጥ መካከል አንዱ ታገኝባታል። ወደዚች በሚደረጉ በረሮች ውስን ናቸው። አብዛኛው በሳምንት 1 ወይ 2 ጊዜ ብቻ ነው በረሮች የሚገኘው። ሶኮትራ ደርሰናል። እዚህ ሁሉንም ነገር ለየት ያለ ነው። የመኪና ታርጋ እንኳን የድራገን ደም ዛፍን ምስል የያዘ ነው። ወደ ቀጣዮቹ 5 ቀናት በየቀኑ የተለያዩ ደሴቶች ድንኳን እየዘረጋን እናራለን። አገልግሎቶችን እጅግ ውስኖች ናቸው። ማታ ማታ በባህር ዳርቻ ላይ እንተኛለን። መነጠል እዚህ የድሮ አካል ነው። እዚህ የምታዩት ውብ እይታ ሁሉንም ነገር ያስረሳሃል። ሶኮትራ ላይ ከእንቅልፋችን ስንነቃ የተመለከትነው ይህ ነው። በአዟ ክምሮች ላይ ሆነን ከፊት ለፊት የተዘረጋውን ሰፊ ውቅያኖሶች እውነት አስደናቂ ነው። ነጩ በረሃና ሰማያዊ ውቅያኖስ የሚገናኙበት ይህ መልክዓ ምድር ለሚሊዮን የሚቆጠር ዓመታት የባህር ሞገዶች ሲያዋክቡት የቆዩ የባህር ሞገድ ነው። እዚህ ማደር የተለየ ስሜት ነው። ምክንያቱም ዋና ከተማ ውስጥ ሆቴሎች 5 ብቻ ናቸው። ስለዚህ አብዛኛው መንገደኛ እንደኛ በየቦታው ላይ መሸሸጉ ግዴታው ነው። እቺ በሶኮትራ ደሴት ላይ የምትገኝ ትልቅ ከተማ ናት። ዋና ከተማዋ አሃዲቦ በመምጣታችሁ ደስ ብሎናል።
ይህቺ ሶኮትራ ዋና ከተማ ናት። ይህቺ ደሴት እጅግ ያልተለመደች የራሷ የሆነ ድንቆችና እንግዳ ነገሮች ያሉባት፣ እዚህ ቦታ ላይ የሚገኙ ነገሮች ሁሉ እጅግ ብርቅ ከመሆኑ የተነሳ በአካባቢው የተነሳ ነዋሪ ምን ያህል ልዩ መሆናቸውን አይገነዘቡም። የምንቆይበት ሆቴል ውብ የሆነውን ዳርቻ ለመመልከት የተመቸ ቦታ ነው። በጥንት ዘመን ይህ አካባቢ አረብ ቤርሙዳ ተብሎ ይጠራል። ነዋሪዎቹ ንፋስን ለመቆጣጠርና መርከቦችን ለማስጠም ኃይል አላቸው በሚል እምነት ሶኮትራ ጂኖች ደሴት በመባል ትባል ነበር። አንዳንዶች እስከ ዛሬም ድረስ የዚህ ደሴት ሰዎች በዓለም ላይ ኃያላን ጠንቋዮች እንደሆኑ ያወራሉ። ነገር ግን እውነታው ከዚህ የተለየ ነው። ይህ ቦታ ከህንድ ውቅያኖስ የሚላተም ነጥብ ነው። ኃይለኛ የውሃ ሞገዶችን፣ አደገኛ ሽክርክሪቶች ለዘመናት መርከበኞችን ፈትነዋል። የባህር ዳርቻዎችን፣ አለታማ ብዙ ነገሮችን ግራ ያጋባሉ። ስለዚህ እውነታው በሐስማት ያለው በአፈ ታሪክ አይደለም። እውነተኛው ሐስማት እዚች በምትመለከቱት ደሴት ልዩና ድንቅ ተፈጥሮ ውስጥ ነው። ወይዘሮ ሞና? ወይዘሮ ሞና እንዴት ነሽ? ደህና ነኝ፣ አመሰግናለሁ። ብዙ ቋንቋዎችን ትችላለች ብለኝ ነበር። አረብኛና የሶኮትሪ ቋንቋዎች እችላለሁ። ይህ የአንቺ ስራዎች ናቸው? እዚህ ሶኮትራ ውስጥ የሚገኙ እርሻዎቼ ናቸው። በደሴቲቱ የሚገኙ ብዙ እጽዋት ወይዘሮ ሞና እነሱን በእርሻ ላይ ማልማት ጀምረዋል። እዚህ ያሉ ነዋሪዎች የሚናገሩት ሶኮትሪ የተባለ ቋንቋ ነው። የሴማዊ ቋንቋ ነው። ይህ ቋንቋ ከአረብኛ የተለየ እና እንዲሁም ነፃ ማንነት ያለው ሲሆን የሚገርመው ደግሞ ቋንቋው በጽሁፍ አይሰፍርም። የሚታወቀው በቃል ብቻ ነው። እንኳን በደህና መጡ ሚስተር ጆ። እነዚህ ሁሉ የሶኮትራ ምግቦች ናቸው። ይህ ሁሉ ባህላዊ የሶኮትራ ምግብ ነው። እውነተኛ ሶኮትሪ ድግስ ነው። ሁሉም ትኩስ ነው። ይህ በሶኮትራ ተምረን የሚጠብቁ ባህላዊ መንገድ ነው። እንዲህ ነው የሚያቆዩት። እንደ ሀባብ ነው የሚመስለው። ከምር በበግ ቆዳ ውስጥ ተጠብቆ የሚዘጋጀው። ቴምር በበግ ቆዳ ውስጥ ነው። ይህ የበግ ቆዳ ነው። እሺ እንጀምር። አሁን እንዴት ነው? ድንቅ ነው። ለምን በዚህ መንገድ ትጠብቁታላችሁ? ይህ ከሶኮትራ የቆዩ ባህሎች አንዱ ነው። ጣዕሙን ደግሞ የተሻለ ያደርገዋል። የት እየሄድክ ነው? እንግዳችን፣ ይህ ቤት በጣም ትልቅ ቤት ነው። ጤና ይስጥልኝ። ይህ የቤቱ ባለቤት ነው። እሳቸው ናቸው ያስተናገዱን። እንኳን በደህና መጣችሁ። እግዚአብሔር ይመስገን። አሁን ደግሞ በምድር ላይ በሌላ ቦታ የማይገኙትን እጽዋት እንመለከታለን። ሳይንቲስቶች ለዘመናት ያስደመመ ደሴት ይቺ ነች። ይህንን የዛፍ ስፍራ ተመልከቱ። የጠርሙስ ዛፍ ተብሎ ይጠራል። ምክንያቱም ይህ ግዙፍ ግንድ ነው። በውስጡ ውሃውን ይዞ የመቆየት ኃይሉ በጣም ከፍተኛ ነው። አሁን ደግሞ የድራገን ደም ዛፍ እንመለከታለን። ከዛፉ ግንድ ውስጥ ፈሳሽ ሲፈስ ስታዩ ይደነቃላችሁ። ይህ ዛፍ በዓለም ላይ ሌላ ቦታ አይበቅልም። ይህ ዛፍ ዝም ብሎ ተክል አይደለም፣ ነገር ግን ከግንዱ ደም ይንጠባጠባል። ከግንዱ የሚወጣው ቀይ ሙንጫ ሺህ ዓመታት ለሕክምና አገልግሏል። አስቡት፣ ይህ ሁሉ ምስጢር የሚገኘው ከዚህ ዛፍ ነው። ሶኮትራ በየመን ያላት ዋጋ ትልቅ በመሆኑ የገንዘብ ዋጋቸውን የዚህን ዛፍ ምስል አትመውበታል። አሁን በምድር ላይ የምታያቸው ዓለም እጅግ ብርቅዬ የሆኑ ጠርሙስና ድራገን ደም ዛፎች። አንዴ ከዚህ ደሴት ከወጣን በኋላ መላውን ዓለም ብንዞር ይህን ዛፎች ዳግም ላናይ እንችላለን። እነሱን ለማየት ደግሞ ግድ ወደዚህ ምድር መመለስ አለብን። ሶኮትራ 60 ሺህ ገደማ ህዝብ ይኖራል። ምንም እንኳን ለዘመናት ከቀረው ዓለም ቀጥለው ቢቆዩም አሁን ግን ደስታን ኢንተርኔት በየቦታው ገብቷል። በቴክኖሎጂና በተፈጥሮ መካከል ባለችው ደሴት ዋሻዎች የሚኖር አንድ አስገራሚ ሰው አግኝተናል። ጤና ይስጥልን። እንዴት ነህ? ደህና ነኝ። እሱ በዚህ ደሴት ላይ በጣም ታዋቂ ሰው ነው። እዚህ ዋሻ ውስጥ ለምን ያክል ጊዜ ኖረሃል? በትክክል አላውቀው። ያደግኩት እዚህ ዋሻ ውስጥ ነው። ከቤተሰቦቼ ጋር ነው። ለአመታት አለፉ። አባቶቼ እንዲኖሩ ነግረውኛል። በዋሻዎች ውስጥ እንኳን ብዙ ሰዎች ነበሩ። ከባህሩ የሚያገኙ አሳዎች እና ሌሎች የባህር ምግቦች እየተመገቡ ይኖራሉ። አሁን ግን በአምላክ ቸርነት 64 ዓመቴ ነው። ደሴቱ ውስጥ አደገኛ አውሬ
ስለሌሉ አስተማማኝ ነው። ታዲያ ወንጀል የለም ማለት ነው? ፍጹም የለም። ሌሊት ሊሰርቅ የሚመጣ ሰው የለም። ይህ ለእኔ ለአንተ እግዚአብሔር ይመስገን በመምጣትህ ደስ ብሎኛል። አሁን አንተ እዚህ ቦታ መለያ ወይም ላንድማርክ ሆነሃል። አላውቅም። ከማህበራዊ ሚዲያና ከቲክቶክ በፊት ማንም አያውቀኝም ነበር። አሁን ግን ወደዚህ የሚመጣ ቱሪስት ሁሉ አንተም መጎብኘት አለበት። አይገርምም? አዎ፣ እዚህ አካባቢ ሰፍሮ የሚያድር ሁሉ ይጠይቀኝ ይመጣል። ከባህሩ አሳ እያጠመድክ ትመገባለህ? አዎ፣ ምስጋና ለአምላክ ይሁንና። ሰኮትራ ዝም ብሎ የቱሪስቶች መዳረሻ ቢሆንም የሰው ልጆች ጣልቃ ገብነት ባይኖር ኖሮ ምድር ምን ልመስል እንደሚሆን የሚያሳይ ሕያው ምስክር ነው። አሁን ደግሞ በደቡብ አሜሪካና በአፍሪካ መካከል ወደምትገኘው እጅግ ርቀው ከሚገኙ ተገለው ከሚኖሩ ደሴቶች ሁሉ ወደሚበልጠው መዳረሻ እናመራለን። ከደቡብ አትላንቲክ ውቅያኖሶች ወደምትገኘው እቺ ደሴት ቀደም ሲል ለብሪታንያ መርከቦች ማረፊያ ነበረች። ከዚዩስ ካናል ከመከፈቱ በፊት በህንድና በብሪታንያ መካከል የሚጓጓዙ ዕቃዎች እዚህ ያልፉ ነበር። ያም ሂናዋ ሲያበቃ ግን ወደ ተፈጥሯዊ እስር ቤት ተቀየረ። ከ5 ክፍለ ዘመናት ያክል ተገላ ከቆየች በኋላ ወደ ደሴቱ መካከል በረራዎች በ2017 ተጀመረ። ያ ረጅም መገለል ለሳምንት አንድ ጊዜ የሚሆን በረራ ተሰበረ። ነገር ግን እስከ ዛሬ ድረስ በረራዎቹ የሚመጡት አንድ መነሻ ብቻ ነው። እሱም ደቡብ አፍሪካ ነው። የአየር ማረፊያው ልክ አለት ተፈልፍሎ ይመስላል። እጅግ ይገርማል። እንኳን ቅድስት ሄሌና ደሴት ደህና መጣች። እዚህ ስንደርስ እንደ ጨረቃ ያረፍን ነው ይመስለን። አብዛኞቹ የቅድስት ሄሌና መኖሪያዎች አብዛኞቹ የቅድስት ሄሌና ሰዎች የሚኖሩት ጄምስታውን አነስተኛ ከተማ ውስጥ ነው። በዓለም ላይ እጅግ ተከልለው ከሚኖሩ መካከል ከተማ ናት ጄምስታውን። የዚች ከተማ ህዝብ ብዛት 5000 ታውን ብቻ ነው። የራሷ የሆነ ገንዘብ ቢኖራትም ከደሴቱ ውጪ ምንም ዋጋ የለውም። ስለዚህ የብሪታናዊ ፓውንድ እዚህ በብዛት ጥቅም ላይ ቢሆንም አንድ የተለየ ባህል አለ። ሁሉም እርስ በእርስ ይተዋወቃል። እያንዳንዱ ሰው ሲገናኝ ሰላምታ ይለዋወጣል። የቤተሰብ ያህል ቅርብ ናቸው። ከተማ በሁለት ተራሮች መካከል ስትጠለል የሰዎችን ድምፅ ከመስማት ይልቅ የባህሩን ሞገድ መስማት በጣም ይቀላል። ይቺ ቦታ ቀደም ሲል ተፈጥሯዊ እስር ቤት ነበረች። ሰዎችን ከዓለም አግልለው የአፍሪካና የደቡብ አሜሪካ ግዙፍ ውቅያኖስ መሃል ተገንብታ የምትገኝ ግዙፍ እስር ቤትም ነበረች። ይህንን መገለል ማሰብ እንኳን ትንሽ ይከብዳል። ነገር ግን እዚህ አካባቢ የሆነ ነገር እንኳን ከተፈጠረ ሁሉም ሰው በአንዴ ይደርስበታል። እዚህ ህይወት በጣም ነፃ ናት። ሩጫ የለም። በኋላችን አፍሪካና ደቡብ አፍሪካ አልፈን በውቅያኖስ መካከል አልፈን ምናልባትም ከዓለም ጫጫታ ሁሉ ርቆ ሁሉም ሰው ወደዚህ ይመጣል። ቅድስት ሄሌና ላይ የነበረን ቆይታ ይህን ይመስላል። ጉዟችንም እዚህ ጋር ይደመድማል። አልፋ ዶክመንተሪ ላይክ፣ ሰብስክራይብ እያደርጋችሁ ይመቻችሁ።